ዋው ቆንጆ ነው ግን አልገባኝም እንዴ ዳይመንድ ምን እያደረክ ነው? ለምንድነው እዚህ ያመጣኸኝ? ለምንድነው ያስርከኝ? ወከን እጂ ደነዘዘ ፍታኝ። እስከዛሬ ድረስ እኔን የምታውቂ በሳቅ በቀልድ በጨዋታ ነው አይደል? ነገሮችን ችላ ስል ነው የምታውቂ። ሄሉ ጋር ያደረግሽው ነገር ግን በቀላሉ አላልፍሽም። ዳይመንድ ይኸውልህ እኔ እኮ ምንም ማውቀው ነገር የለም አልኩካ። ለምንድነው ማፈታኝ? ምንም አላውቅም በቃ። በፍጹም እውነቱን ካልተናገርሽ ከዚህ ቤት በሰላም እባክህን መነኝ ዳይመንድ። እኔ ምንም ማውቀው ነገር የለም። እኔ ከሄሉ ጋር ምን አገናኘኝ? እኔ እኮ ዳይመንድ በራሴ ጥሪ የምኖር ምስኪን ሴት እኮ ነኝ። እባክህን መን አትዋሽ አልኩሽ እኮ። እኔን ማታለል በፍጹም አይቻልም። ሄሉን የገፈተራትን ሄሉ ላይ እንደዚህ አይነት አደጋ እንዲደርስ ያደረጋትን ሰው እስክትናገሪ ድረስ ከዚህ ቤት በሰላም ወጪ። እባካችሁን እርዱኝ። ሳይለም እንዴ እባካችሁን እርዱኝ። ጮይ ለብት እባክህን ዳይመንድ እባክህን በደንብ ጮክ ብላ አግዝሽ። ትሰሚኛለሽ? ከዚህ ቤት ዛሬ ሬሳሽ ነው። እባክህን አትጉዳኝ። እባክህን ዳይመንድ አትጉዳኝ። እኔ እኮ ጥፋተኛ አይደለሁም። እባክህ አትጨክንብኝ። አንቺ ግን ምን አይነት ሴት ነሽ? ሁሉ ጊዜ ተንኮል፣ ሁሉ ጊዜ ሴራ አይሰለችሽም? ዳይመንድ ስለፈጠረ አምላክ ይሁንብህ ፍታኝ። ለምን እንደዚህ ታደርገኛለህ? ይኸውልህ ገመዱን ትፈታውና በሰላም ብናወራ ይሻላል። ስለ ሰላም የምታወሪኝ አንቺ ነሽ? ትሰሚኛለሽ? ስለ ሰላም የማውራት ምንም አይነት ሞራሉ የለሽም። አሁን ይኸውልሽ ሄሉን ለምን እንደዚህ እንዳደረግሻት እውነቱን ተናገሪ። ካለበለዚያ ከዚህ ቤት ሬሳሽ ነው የሚወጣው። ዳይመንድ እኔ እኮ እውነቱን ብነግርህ ደስ ይለኝ ነበረ፣ ግን ደግሞ እዛ ቦታ ላይ በአጋጣሚ ነው የተገኘሁት እንጂ ምንም አውቀው ነገር የለም። አይደል? በአጋጣሚ ነው የተገኘሽው አይደል? እኔን ማታለል በፍጹም አይቻልም። እየሰማሽ ነው? ማታለል እኔን በፍጹም አትችይም። ይኸውልህ ዳይመንድ እኔ እኮ እውነቱን አውቄ ብነግርህ ደስ ይለኝ ነበር፣ ግን ምንም አውቀው ነገር የለም። እባክህ ፍታኝ እባክህ። የመጨረሻ እድል ነው የሰጠሁሽ። እውነቱን የማትናገሪ ከሆነ በደረቅ ምላጭ ላጭቼ በተንኮል የተሞላውን አይምሮሽን እንደዚህ አውጥቼ አጎርስሻለሁ። ለምንድን ነው ሄሉ ላይ እንደዚህ አይነት ነገር ማድረግ የፈለግሽው? እባክህ ልቀቀኝ ዳይመንድ፣ እባክህ። ማዘሯ ደግሞ ድጋሚ ቴክስት አድርጋልኝ ነበር። ቤት እንደሄደች ነግራኛለች። ምግብ ምናምን ልታዘጋጅ። ወይ በጣም ደስ ይላል ቤኪ። ማዘሯ እኮ ለኛ በጣም ነው የምትጨነቅልን። ስማማ ቤኪ ለምን ቤት ስንሄድ መጀመሪያ ሄደን ማዘሯን አንጠይቃት? እሷም እኮ ከመንገድ ስንመለስ እንዳይደክመን ነበር እንደዛ ያደረገችው። ግን አንቺም ያመጣሽው በጣም መልካም ሀሳብ ነው። እንደውም እንደዛ ካልሽማ ቀድመን ቤት ደርሰን ሰርፕራይዝ እናደርጋታለን። አዎ ቤኪ፣ ማዘሯ እንደ ጓደኛ ቀርባ ብታማክረንም እኛ ግን እሷን ማክበር አለብን። እሺ እሷን ሄደን እኛ በተቻለን ነገር ማገዝ ይኖርብናል። የምትናገሪያቸው ነገሮች እንዳለ እኮ ነው በአንድ ሰው ልብ ውስጥ የሚገቡት። ትዳራችን ደግሞ በአንቺ መልካም ሀሳብ የተሞሉ ነው የሚሆኑት። የኔ ቆንጆ ሚስት ፈጣሪ አንቺን ስለሰጠኝ በጣም ነው የማመሰግነው። እንዴ ሻይና አጠጣም? ዶክተር እንዴ አይደል? ቆይ ምንድነው የተፈጠረው? ለምንድነው ሄሉን እንዳያት የከለከልከው? ከባድ ነገር ነው? አደጋ ደርሶባታል? አይ ያን ያህል እንኳን አይደለም። እና እንዴት ነው ዶክተር? አይወልሽ አይደል? አሁን ያንቺ እዚህ ማደር ምንም ጥቅም አልታየኝም። አንቺ ወደ ቤትሽ ሂጂና አረፍት አድርጊ። አቤ ከኔ ጋር ይሆናል። አይ እንደዛ እንኳን አይሆንም። ዳይመንድ ቢኖርስ? እሺ ብቻውን ትቼው እንዴት ነው የምሄደው? ይቅርታ ዶክተር፣ ሳላንኳኳ ገባሁ። ችግር የለውም ማሹ፣ ደንግጠ እንደሆነ ይገባኛል። ዶክተር ሄሉዬስ ዶክተር፣ እህቴስ እናቴስ ዶክተር፣ ሄሉዬስ የት ነች? አይወላሹ
አቤ በጣም ተከፍቶ ውጪ ላይ ቁጭ ብሏል። ከቻልክ ሂድና እስኪ አበርታው። አይ እንዴት አድርጌ ዶክተር ምኑን አጽናናሁት? ይኸውልህ እሱ ያለ ሄሉ አይናገር አይጋገር ነው። እንዴት ያለ ነገር ገጠመ? አሹ እንኳን መጣ። በቃ አንተ ሄድና አቤን አረጋጋው። እኔ ጠዋት የሚያስፈልግ ነገር ካለ ይዤ እመጣለሁ። እሺ በቃ ቆይ አቤት ነው በቃ ደህና ደሩ ዶክተር። ሄሉዬን አደራሽ። እሺ በቃ በያደይ ዶክተር አቤስ እሺ አቤስ የቱ ጋር ነው አቤስ? ና ላሳይ። ደህና ነህ? እንዴት ነህ? ምን አይደለም፣ በጣም ተረብሻለሁ። ምን ደህና ነው አልቻልኩም። በቃ ተዋቤ ተረጋጋ እንጂ። እኔንም እኮ ጭራሽ እያስጨነቀኝ ነው። ለሁሉም እኮ ዶክተርዬ እኮ እያያት እኮ ነው። ምን ላደርጋሽ? እሷ እኮ አናገር ከሆነችብኝ እኮ ማንም የለኝም። እሷን ከቤተሰቦቿ ነጥዬ እኮ ለዚህ ያደረኳት እኔ ነኝ። አሹ ቁጭ በል እስኪ። አታማሪ ጨምርበል ይባላል። ይኸውልህ አሁን እኮ ደህና እየሆነች ነው። ይልቅ አታማርትበት። ደግሞ የልዩ ጠንካራ ነች፣ ትድናለች። እባክህ ንገረኝ፣ ሄሉ ደህና ናት? ልቧ እየመታ ነው? ዶክተር እባክህ አንድ ጥሩ ዜና ንገረኝ እባክህ። ተረጋጋቢ። ያው ስሜት ይገባኛል፣ ግን አሁን ጥሩ ዜና አለ። ኤሏን በጣም ጥሩ ሁኔታ ላይ ነው ያለችው፣ ግን ደግሞ ለትንሽ ሰዓታቶች በቂ ክትትል ያስፈልጋታል። እንደው ዶክተርዬ መቼስ አንተ የምታወራት ነገር ሁሌ ለጋ ቅቤ ነች። ክፉ አታወራም። እንደው እስኪ ምኗን አገኛት? እንደው ግልጡን ንገረን ዶክተር። ያን ያህል እንኳን የሚያሰጋ ነገር አይደለም። ያው ጭንቅላቷ ላይ ትንሽ ምታለ፣ አሁን እሱን አይተነዋል፣ ታክማለች። አይ ዶክተርዬ እንደው አንተ ባትኖር ኖሮ ምን ይውጣን ነበር? አያደን ነካት ዳንሽ። በቃ እኔ እኮ ነግሬሃለሁ። አዎ ትድናለች ብያለሁ። እስቲ አሹ ዝም በል ዶክተር። ገብቼ ሊያት እችላለሁ ዶክተር? እባክህ አንዴ ቃም ቢሆን አንዴ ገብቼ ሊያት እጇን ሊያዘው ዶክተር እባክህ። አቤ ተረጋጋ። አሹ እንዳለው ነው። ኤለም በጣም ደህና ነች። ያው ገና ማደንዘዣው አለቃትም፣ ለዛ ነው ማየት ማትችለው። ግን አሹ አንድ ነገር ልንገርህ፣ እቺን ክፉ ሴት ሁላችንም ተባብረን ማግኘት አለብን። የምን መተባበር ብቻ ዶክተርዬ? ያቺን የመርዝ ብልቃት ቀበሮ አንገቷን አንጠልጥዬ ነው አንተ ጋር ማመጣት። እንደው የኔ የመሰለ ወንድሜን እንዲያኮራምታ ስታስቀምጠው ምን ሆንክ? አብዬ መቼስ አትቀይምኝ? እትዬ አጮህ የእንጀራ ጉዳይ ሆነብኝ ነው። ችግር የለውም አሹ፣ ይትሻለ ችግር የለውም። እሺ በቃ ዶክተር አደራ እንግዲህ ሄሉዬ ነገር ልቧ እንዲመታ አድርግ። አደራ አብዬ አይዞህ። በቃ አሁን ተረጋጋን። ፍቅር። አቤት። እዚህ ምን ትሰሪያለሽ? ምን ነው መምጣት አልችልም እንዴ? ለነገር ካልሆነ መብትሽ ነው። ቆይ ለምን መጣሽ? ቆይ ዴቭ ሰሞኑን ወዴት እየሄደ ነው የሚጠፋው? ለምን አትነግሪኝም? አላውቅም። እኔ ስለ ዴቭ ስጠይቅሽ ሁሌ ምንም ማውቀው ነገር የለም ነው የምትይኝ። ስለ ዴቭ ጠንቅቀሽ ታውቂያለሽ። አሁን ማንነትሽን ረሳሽና እኔም መናቅ ጀመርሽ አይደለ? ዴቭ የት ነው ያለው? ንገሪኝ። ፍቅር፣ ዴቭ የት እንዳለ ላንቺ የመናገር ግዴታ የለብኝም። እሺ፣ የራሱ ጉዳይ ኖሮት ነው ሄደው። አሁን ዝም ብለሽ አትጨይብኝ። ስሚ፣ አሁን የት እንዳለ እንድትነግሪኝ ብቻ ነው የምፈልገው። ይኸውልሽ እማትነግሪኝ ከሆነ የሚፈጠረውን ነገር ዝም ብያ ላይ ዴቭ የት ነው ያለው? ፍቅር፣ እኔ ላንቺ የምነግርሽ ምንም ነገር የለም። እሺ፣ ዴቭ የት እንዳለ ማወቅ ከፈለግሽ ደግሞ ደውለሽ ራሱን ጠይቂው። ሲጀመር በእኔና በዴቭ ስለምትቀኝ ነው አይደል እዚህ የምትመጪው? ኧረ ተይ እንጂ፣ አሁንም እንደሱ ነው የምታስቢው? አዎ፣ እሱን ሰበብ እያደረግሽ ነው እዚህ የምትመላለሽው። ሰምኛለሽ? እኔ የራሴ ህይወት ያለኝ ሰው ነኝ። ከዚህ በኋላ እዚህ እየተመላለሽ አታስቸግሪኝ። አሁን ውጪ። ስሚ፣ ዛሬ ዴቭ የት እንዳለ ሳትነግሪኝ ከዚህ ቤት አልወጣም። ላንቺ ያለኝ ጥላቻ የት እንደደረሰ አልገባሽ። ዝም ብለሽ ከመሬት የተነሳሽ ታሪክ አትጻፊ። አሁን ውጪ በቃ። ልቀቂ። ባለቀሽስ ምን ልታመጭ ነው አንቺ ቆሻሻ? ትሰምኛለሽ? ቶሎ ብለሽ ቤቱን ለቀሽ ውጪ፣ አለበለዚያ ግን ሌላ ነገር ይፈጠራል። አደይ፣ አንቺ እኔን በጥፊ መታሽኝ። የሚሆነን ነገር ጠብቂ፣ አሳይሻለሁ። የፈለግሽ ነው ውጪ። ምን የምፈራሽ መስሎሽ ነው? ውጪ።
እዚህ የመጣች ወሬዋን ታወራለች። ቆይ ግን በሩ ቁልፍ አልነበር? እንዴት ልትገባ ቻለች? ቤኪዬ ነገ ምን ሄድበትን ሰዓት አውቀዋል አይደለም? ደግሞ ተኝተን አርፍደን ተነስተን መንገዱ ፀሐይ እንዳይሆንብን አውቃለሁ የኔ ፍቅር። ነገር ግን የጫጉላ ጊዜያችን ስላልተፈጸመ ትንሽ እዚህ ብንቆይ በጣም ደስተኛ ነኝ። እኔም እኮ እዚህ ብንቆይ በጣም ደስ ይለኝ ነበር። ግን ቤኪ ወደ ቤት መመለስ አለብን። እዛ ሄደን የምናስተካክላቸው በጣም ብዙ ነገሮች አሉ። የሰዎችንም ሰላምታ እኮ መቀበል አለብን። አየሽ አይደለ? አንቺ ሁሌም ስለ ነገር ነው የምታስቢው። እኔ ደግሞ ዛሬ እናንተ አጥማት ነው የምለው። ሳስበው የልዩነታችን የሚያዋድድን። አዎ ቤኪ፣ እኔ እናንተ ስንደባለቅ ነው ሙሉ ሰው የምንሆነው። ትክክል ነሽ። አሁን በቃ ሻንጣውን ተይውና ነገ ታስተካክያለሽ። አሁን ረፍት እናድርግ አይሻል? እሺ ጨርሻለሁ። እንዴ ልዱ ቆይ እንደዚህ በጣም ተኳኳዩ የት ልትሄጂ ነው? የትም ልሄድ አይደለም ሩታ፣ እንደዚሁ ዝም ብዬ ነው። አንቺ በቃ የኔ ነገር ምንም አይጥምሽማ። ይኸውልሽ ልዱ እኔ ልታታልኝ አትችይም። እሺ እህትሽ እኮ ነኝ። ንገሪኝ፣ ቆይ የቀጠርሽው ሰው አለ? ምንም የለም ሩታ፣ በቃ ከጓደኞቼ ጋር ወጥቼ ዘና ልል ነው። አንቺ ግን ዝም ብለሽ ነገሩን አታክብቹ። ከጓደኞችሽ ጋር ለመገናኘት ነው እንደዚህ አይንሽ ድረስ የምትኳኳዩ? ቆይ ልዱ ግን ዶክተር ታገኙ ነው? ኧረ እኔ በእናትሽ በጭራሽ ወደ ሆስፒታል ድረሽ አልልም። ቆይ ለምን አታምኚኝም? ጓደኞቼ ጋር ነው የምሄደው። ይኸውልሽ ልዱ እኔ እኮ ላንቺ ብዬ ነው። ይኸውልሽ ዶክተር የራሱ ህይወት ያለው ሰው ነው። እሺ አንቺ ደግሞ ባህሪሽ በጣም አስቸጋሪ ነው። ኡፍ ጀመረሽ ደግሞ እንደ ነገረኛ ሚስት የሚያጨቃጭቅሽ ነገር። ሄደሽ ዶክተርን ስራው እንድታስተጓጉይበት አልፈልግም። እሺ የእውነት ጓደኞችሽን ታገኛቸው ከሆነ እኔም ደግሞ ብቻዬን ስለሆንኩኝ አብሬሽ ልሂድ፣ በዛውም ሸኝሻለሁ። አይ ሩታ አንቺ እዚሁ አረፍ በይ። እኔ ደግሞ ጓደኞቼ እየጠበቁኝ ስለሆነ ደግሞ ከነሱ ጋር ብዙ የምናወራው ነገር ስላለ ብቻዬን ብሄድ ይሻለኛል። መልካም ጊዜ ይሆንልሽ ልዱ። ግን ደግሞ ኳሻሽን በመካከላችን ትልቅ ጸብ ነው የሚነሳው። እሺ እያሹ አይደለም ሩታ ደህና ወይ? አንተ ዳኒ ምንድነው መንገድ ላይ የሚያደናብረ? ውይ ይቅርታ ፍቅር አላየሁሽም ነበር። ደግሞ ምን አይተህ ነው ወደ ኋላ የምትገላመጠው? ምንድነው እንደዚህ ያስደነገጠ? አይ ድንገት እዚህ መንገድ ላይ ሳገኝሽ እኮ ደንግጬ ነው። እኔ ምንም አልሆንኩም። ትንሽ ሰሞኑን አየር ስላልተመቸኝ ነው። ግን አንቺ ወዴት እየሄድሽ ነው? እኔማ ከማዬ ጋር ስጣላ ከቤት ወጣሁ። አንተ ግን መንገድ ላይ የምትዞረው የሆነ ነገር ሆነ እንደሆነ ያስታውቃል። ቆይ ቤዛ የት ነው ያለችው? እኔ እኮ የቤዛ የቅርብ ጓደኛ ነኝ። ምንም ነገር ልደብቀኝ አይገባም። እንዴ ፍቅር ኧረ እባክሽ ድምጽሽን ቀንሺ፣ ሰዎች እንዳይሰሙን። እኔ እኮ በጭንቀት ብዛት እብድ ልሆን ነው። ቤዛም ጠፍታለች፣ ስልኳም አይሰራም። ዳኒ እኔ እኮ የቤዛ ጓደኛ ነኝ። በመካከላችሁ ምን እንዳለ በደንብ ነው ጠንቅቄ የማውቀው። ምንም ልደብቀኝ አይገባም። ደግሞ ሄሉ ሆስፒታል እንደገባች ሰምቻለሁ። አንተና ቤዛ የሆነ ጉዳት ሳታደርሱባት አልቀራችሁ። እንዴ ቆይ ፍቅር ተረጋጊ እንጂ። አውቃለሁ የቤዛ ተባባሪ ነሽ። እውነት ነው ደግሞ ሄሉ ላይ አደጋ ያደረስነው እኛ ነን። ደግሞ ግን ሳናቅ ነው። ምን እያልክ ነው ዳኒ? አንተና ቤዛ ናችሁ ሄሉን ገፍትራችሁ የጣላችኋት? ቆይ አብዳችኋል እንዴ? እንዴት እንደዚህ አይነት ነገር ትሰራላችሁ? እሺ አሁን ቤዛ ወደ እኔ ሸሸችው። እኔም ቤዛም ወዲያውኑ ደንግጠን ያመለጥ ነው። እኔም ወደዚህ ስመጣ ቤዛም የት እንዳለች አላውቅም እና እሹ እንዳይዟት ብላ ተደብቃለች። ስልኳንም ዘግታብኛለች። የት እንደጠፋች አላውቅም። እኔ በጣም ነው የጨነቀኝ። ይኸውልህ ዳኒ አሁን እነሱ እናንተ መፈለጋችሁ አይቀርም። በፍጥነት ከዚህ መሰወር አለብህ። እኔ ደግሞ ቤዛን ለመፈለግ እሞክራለሁ። አዎ ልክ ነሽ። እኔም እዚህ መቆም የለብኝም። ደህና ወይ በቃሽ። እና ሊዱ እንዴት ነሽ?
እኔ ደህና ነኝ ዶክተርዬ። አንተ ግን ቀንም ሌሊትም እንደዚህ እየለፋ ለምን ለራስ ትንሽ ረፍት አትወስድም? በጣም እኮ እየደከምክ ነው። ሊዲያ እኔ እኮ ይሄን ሙያ እኮ የተማርኩት ሰለቸኝ ደከመኝ ሳልል ሰዎችን ለመርዳትና ስራዬን ለመስራት ነው። እሱማ ልክ ነህ። ግን ቆይ ለምን ከኔ ጋር ትንሽ ወተን ፈታ አንልም? እኔ እኮ ቀኑን ሙሉ አንተን ሳስብ ነው የምውለው። አንቺ ደግሞ ሁሉ ጊዜ ቢሮ እየመጣሽ ስራ ስታስበው እኮ ይገርመኛል። ደግሞ ዛሬ እንፈልገሽ ነው የመጣሽው? እየመጣሁትማ አንተን ለማግኘት ነው። ካንተ ጋር ሳወራ አንተ ጋር ስሆን ምናምን ደስ ይለኛል። በቃ አንተ እኮ ልዩ ሰው ነህ። ካንተ ጋር ስሆን ልዩ ስሜት ይሰማኛል። እኔ ደግሞ ልዩ ነገር እወዳለሁ። እባክሽ ሊዲያ አታጋኝ። እኔ እኮ በጣም ተራዋቂም ነኝ። ደግሞ ቆይ በጣም በተደጋጋሚ ብቻሽን እየመጣሽ ነው። ሩታስ አብራችሁ ነበር ነው የምትሆነው? እዚህ ጋር አሁን ስለሷ ማንሳቱ ለምን አስፈልገ? እኔ የመጣሁት አንተ ናፍቀኝ ላይክ ነው። ደግሞ ዶክተር እየጻፍክ ላይ ምን ያለው ና ላንሳለክ ቆይ በእናትሽ ይኸውና እኮ አንቺ ልጅ ቆይ እዚህ ቢሮ ውስጥ ምን እየሰራሽ ነው? ደግሞ እንዴት ተቀራርባችሁ ምን እየሰራሽ ነው? ቆይ አንቺ ልጅ ግን ስነ ስርዓት የሚባል ነገር አታውቂም እንዴ? በረት አታንኳኪ ነው የምትገቢ? ሩታ በቃ ተረጋጊ፣ ቁጭ በይ። አንቺ ስነ ስርዓት አታስተምሪኝም? እሺ ቆይ ተቀራርባችሁ ምን እያደረጋችሁ ነበር? እስኪ ንገሪኝ። እኔ እኮ ጸጉሩ ላይ የሆነ ነገር አይቼ ላነሳለት ነው። አንቺ ግን ምንድነው መተሽ እንደዚህ እንደብድ የሚያስጨውሽ? ይኸውልሽ ሊዲያ እህቴ በመሆንሽ ራሱ በጣም ነው የማፍረው። እሺ ቆይ ዶክተር እንደዚህ እንደምወደው ያወቅሽ እኔን ለማናደድ ሆን ብለሽ እንደዚህ አይነት ነገር ለምን እንደምታደርጊው? ብትወጂውስ ምን ልታመጪ ነው? እሱ እኮ አንቺ የፈለግሽው የግል ዕቃሽ አይደለም። እሱ የራሱ የሆነ ምርጫ አለው። እና ደግሞ ዶክተርዬን እኔም ወደዋለሁ። ቆይ ምንድነው የምታወሩት እንዴ? ሩታ ለምን አትረጋጊም? ዶክተር ለአንተ ያለኝን ፍቅር እያወቅክ እያየካት ዝም ትላለህ አይደል? በጣም ነው የምትገርሙት። እሺ በጣም ነው ያፈርኩብክ። በጣም ነው የምታሳዝነው። ሁለታችሁም አትረቡ። እያያት ነው አይደል ዶክተር? ሁልጊዜ እንደ ህፃን ያደርጋታል። በቃሽ ሊዲያ ይበቃሻል። እሺ አሁን መስመርሽን እያለፍሽ ነው። ቆይ እህትሽ እያለቀሰች እየወጣች አንቺ እዚህ ቁጭ ትያለሽ እንዴ? ቆይ እኔ ካንቺ ጋር እኮ ምንም ግንኙነት የለኝም አይደል? እዚህ ምን ትሰራለሽ? በቃ ውጪ። ቆይ ዶክተር ነኝ ይኸውልሽ ምንም ጭማሪ ቃል አልፈልግም። በቃ ውጪ። አንቺ አሰሚም እንዴ? አሁን ማነሳ? አነሳም። ቆይ ለምንድን ነው ሲያየው እንኳን መልሶ ማይደውልልኝ? ኩኩሻ ለምን አትረጋጊም? ስልኩን አላነሳ ማለት እኮ ነገር ተፈጥሯል ማለት አይደለም። ወይ ደግሞ ቤት ስልኩን አስቀምጦት ነው የሚሆነው። አነሳም። ቆይ ለምንድን ምን ሆኖ ነው? ለስንተኛ ጊዜ ነው እየደጋገምኩ የደወልኩለት? ኩኩሻ ለምን አትረጋጊም? ስልኩን አላነሳ ማለት እኮ ነገር ተፈጥሯል ማለት አይደለም። ወይ ደግሞ ስልኩን ቤት አስቀምጦት ወጥቶ ነው የሚሆነው። እርግጠኛ ነኝ እኔ እየደወልኩለት እንደሆነ ስላወቀ ነው የማያነሳው። ሰሞኑን ግን ስለሱ ከልክ በላይ እየተጨነቅሽ ነው። ታውቆሻል? እንዴት አልጨነቅም? በድንገት መጥፋቱና ስልክ አለማንሳቱ እኮ የሆነ ነገር እንደተፈጠረ ያስታውቃል። እሱማ ልክ ነው። ሰሞኑን ግን ከሱ ጋር ያለሽ ግንኙነት በጣም ጠንክሯል። ምንድነው አዲስ ነገር አለ እንዴ? ምንድነው የምታወሪው? እዛ ድንጋይ ላይ ስናዝጋር እንዴ ምንለው? ምን አዲስ ነገር አለ ሌላ? እኔ ግን አይመስለኝም። ሁለታችሁ ማለሙ የሆነ አዲስ ነገር አለ። ፍቅ ምጥን ማይመስል ነገር አታውሪ እስቲ። አንዴ ዳውነት አሁንም ዝግ ነው? ዝግ አይደለም፣ አያነሳውም ነው። ቆይ ሆን ብሎ ካልሆነ በስተቀር ስልክ አለማንሳት ምን የሚሉት ጨዋታ ነው? ኩኩሻ ግን ምን ሆነሽ ነው? ለምንድን ነው እንደዚህ የምትሆኚ? ያለ ተጂ ነው እዛ የምንቀመጥበት ቦታ ዞር ዞር ብዬ ልፈልገው። በቃ እሺ፣ በቃ የጀኒም ለኪንጎ ደውለታለሁ። ሄሎ ዴቭ፣ እንዴት ነህ? አለሁልህ። ያው ትንሽ ይደብራል። ለልዬ ግን ሰሞኑን መምጣት አይቀርም። ይሁንልህ። ግን ደህና ነህ አይደል? እዛ ምንም የተፈጠረ አዲስ ነገር የለም? አሁንም ቢሆን ግን እንዴቴ ሙሉ ለሙሉ አልበረደልኝም። ከእናትህ ጋር ስጨርስ አንድ ቦታ ሳትሄድ ቀጥታ ወደ እኔ እንድትመጣ ነው የምፈልገው። ያኔ ነው ይቅር የምልህ። እኔ እኮ ዝም ብዬ ነው የጠየቅኩ። ደግሞ እኮ ስትመጣ ሁሉንም ነገር በግልጽ እንደምታወራኝ ቃል ገብታልኛል። እኔም እሺ፣ አንተም ራስን ጠብቅ። ሻኪራ ኩኩሻ ምን ሆነሽ ነው መንገድ ላይ ብቻሽን እያለቀሽ የምትሄጂው? ምንም አልተፈጠረም፣ ዝም ብዬ ነው። እንዴ እውነቱን ንገሪኝ። ምን እንዴት ምንም አልሆንኩም ትይኛለሽ? ፊትሽ ሁሉ እኮ ቀልቷል። ማንም ሰው የሆነ ነገር አድርጎሽ ከሆነ ግን ዝም አልለውም። ንገሪኝ። ኩኩሻ እኔ እዚህ ምድር ላይ ማንም ማመን እንዳለብኝ በፍጹም አላውቅም። ይኸውልሽ ሊዱ የምትባል ልጅ እኔ የምፈልገውን እኔ የምመኘውን ሁሉ
ሁሉም ነገር ማሳደር ጀምራለች። እኔ ሁሉም ነገር ሰልችቶኛል። ቆይ ሻኪራ ተረጋጊና ንገሪኝ። ያች ቀበጥ እህትሽ ሊዲያ ደግሞ ምን አረገች ዛሬ? ታያት፣ ሊዲያ የኔ እህት አይደለች። እንደዚህ አትበይ። ቆይ ምን አዲስ ነገር ተፈጥሮ ነው? ንገሪኝ እስቲ፣ መፍትሄ እንፈልግለታለን። ዛሬማ ጭራሽ የምወደው ዶክተር ቢሮ ድረስ ሄዳ አገኘኋት።